ላይ ጨነቀው። ያማል እንደ የምንኩስና ላይፍ በጣም ከባድ ነው መሰለኝ። እንግዲህ ያው በተለይ ጥሪ ካሉ ነው በጣም ይከብዳል። ስለዛ ምን አደረገ? አንዲት መነኩሴን ካትሪን የምትባለዋን ካትሪን ያለኩት ካትሪን አላለም ተሙ ሀና እኮ ነው ያለው። ይሄማ የኔታ ጋር ተምሯል። እውነትም ድገመው። አቡጌዳ በህይወቱ ሚስቱን ገደላት። ጠልዞ አቡጌዳ ታውቀዋለህ መሰለኝ። አቡጌዳ በህይወቱ ሚስቱን ገደላት። ጠልዞ ይሄ በጣም ነው በቃ ተምሯል፣ እንዳለ ጨርሷል። መልእክተ ዮሐንስ ነው እንግዲህ መልእክተ ዮሐንስ ነው ይሄ። ያውም እኮ መልእክተ ዮሐንስ ነው። አቡጌዳ በፊዞ ሚስቱን ገደላት ጠልዞ ወንጌል ነው የሰበከው። ይሄንን ከማቸው ነው የወጣሁት። ለዛ ነው እኔ ክርስትና ነው። ኧረ ድገም፣ ሌላም ድገም እስኪ። ሌላ ደግሞ ተማርከው፣ ሌላ የተማርከው አሁን ጥያቄ ልጠይቅ ቅር ያለኝ። ኧረ አንድ ድገመን አንዴ ብታስተናግዱን። ቆይ ምሁር ገብቶ እዚህ በጣም እኮ ተቸገርን እንዳለ። አንድ ድገም። ሁሉንም ነገር አውቀዋለሁ፣ አነበብኩ። ሁሉንም ታውቃለህ። ሚስቱን ገደላት ጠልዞ የሚል ከመሐመድ ዳሪ ላይ አንብባ ይሆናል እንጂ መጽሐፍ ቅዱስም ላይ የለም። የትኛውም የቤተክርስቲያን አስተምህሮ እንደዚህ አይነት ነገር አለ። መጽሐፍ ወንድምህ እኮ ነው ያለው ጠልዞ አነበብኩ የሚለን። እስኪ ሌላ ድገም እስኪ። ቆይ መጽሐፍ ቅዱስ ላይ መጀመሪያ የሚጠበቀው ለምንድን ነው? ህፃን ልጅ ኢየሱስም የወንድ ከንፈር ይጠባል ነበር እንዴ? ይሄ ብልግናችሁ። ውብ አህዮች እንደዚህ ናቸው። ውርደታቸውን አያችኋ? ውብ አህዮች እንደዚህ ናቸው። እለት ይዋረዳሉ። ይሄን አሁን ፖለቲካ መስራቱ ነው። በሱ ቤት እኔ ኦርቶዶክስ ነበርኩ አለ። ያላነበብኩት መጽሐፍ የለም አለ። በጣም ክርስትና ስም ሲባል ረስቸዋለሁ አለ። ሚስጥረ ቀንዲል ረስቸዋለሁ አለ። ትምህርተ ዮሐንስን ጨርሻለሁ አለ። ምንድን ነው እስቲ በል ሲባል አቡጌዳ ምንዞ ሚስቱን ገደላት ጠልዞ። እንደዚህ አይነት ውብ አህዮች ያብዛልን። ምንዝናናባችሁ ስለሆናችሁ ውብ አህዮች አንቀየማችሁም፣ መዝናኛችሁ ስለሆናችሁ ማለት ነው። ጤናማ ጭንቅላት ያለው ሰው ውብ አህዮችን አይከተልም። ደግሞ እኮ እንዳለ አንብቤ ጨርሻለሁ። የክርስትና መጽሐፍ ይለናል። ሚስቱን ገደላት ጠልዞ የሚል ነው አነበብኩታል። መልእክተ ዮሐንስ እኮ ፊደል ላይ ራሱ ያለ ነገር እኮ እንኳን ቤተክርስቲያን ሜዳ አይጠበቅበትም ነበርና የኔታ ጋር ሳትሄድ ማወቅ የሚገባ ነገር ነው። በጣም ታሳዝናለህ። ግን የዚህን ያህል መዋሸት ግን በጌታ ስም አእምሯችሁን ለማማታሰሩት ግን ሰላም እንዴት ናችሁ? በአቤል አቡና ጉዳይ አዲስ ነገር አለ። አሁን ፍርድ ቤት ነበርን፣ ከዛ ነው የወጣ ነው። አቤል አቡና ቀርቦ ነበር ዛሬ ፍርድ ቤት ለግንቦት 20 ሐሙስ ተቀጥሯል። ግንቦት 20 ሐሙስ ምሳ ላይ ተቀጥሯል። ያን ጊዜ ደግሞ የሚባለው እናያለን። ሁላችሁም ጸልዩለት፣ ክርስቲያኖች በያላችሁበት ጸልዩለት። አቤል ነፃ እንደሚወጣ ተስፋ እናደርጋለን። ሁላችሁም ጸልዩለት። ቴንክ ዩ። መንኩሶ ሲኖር ትላለህ። የሆነ ሰዓት ላይ አልቻለም። እኔ አይመጣም እንዲህ ከሆነ ልጅ መነኩሳለሁ ምናምን፣ ግን እንደማይመጣው የምር አንድ ማሳያ ነው። እንዲህ ራስህ ፈቅደህ በጥሪ ምናምን ነው እንጂ እንዲህ ከሆነ ልጅ እኔ አሁን እኮ መለስ ብዬ እኮ አሁን እኮ ሄኖክ እኮ ነው እንትን አለ አበራልኝ። ለሉተርም አልጠቀመው አንዱ መነኩሳለሁ ስል እኔ በጣም ትልቅ መልእክት ነው እግዚአብሔር ነው የተናገረ ይመስለኝ በሄኖክ በኩል ዝም ብሎ በጠዋቱ ምንድን ነው አካውንት ሚዩት ተደርጎ አልክም እንደ ስንት ሚዩት አደረኩት መሰለህ እንዴ? እነዚህ ሲያስጠሉ ምንድን ነው በእግዚአብሔር የሰው ጨዋታ ነው መጥቶ የሚያቆረፍዱት እንዴ? በመድኃኒዓለም እና ሉተር በኋላ ላይ ጨነቀው። ያማል እንደ የምንኩስና ላይፍ በጣም ከባድ ነው መሰለኝ። እንግዲህ ያው በተለይ ጥሪ ካሉ ነው በጣም ይከብዳል። ስለዛ ምን አደረገ? አንዲት መነኩሴን ካትሪን የምትባለዋን ካትሪን ያለኩት ካትሪን አላለም ተሙ
እኮ ነው ያለው። ሉተር እንዲያማ አይደሙ አይጀግነው እንዴት ነበር? ሉተር የካልቪን ተማሪ ነው። ካልቪን የእርሱ አስተማሪ ነው። ፖለቲካው አለ። ይህ ደግሞ የእጅ እንቅስቃሴዋ አወራሯ ጌታ ምንም ለማያውቅ ሰው እኮ አደገኛ የታሪክ ምሁር እኮ ነው። በቃ ኧረ ከታች እኮ ሰሊ አሁን ያልከው ቪዲዮ ላይ ማለት ነው። ሰሊ ከታች ቃሌት ያሰማልን የሚገርም ምልከታ ነው ሁሉ ብላ ነበረ። ምንድን ቃሌት ያሰማልን ወንድማችን የሚገርም ምልከታ ነው አላውቅም ነበር ሁሉ ብላ ነበር። ሰሊና ስለ ሉተር ነው። አዎ ቅድም ያልከው ሰው እያወራው ላይ እንዲህ ሉተርማ ሉተር ያማ እንደዛው ካትሪንን እዛው እሷ አንዲት ገዳማዊት ነበረች። እሷን ይዞ ወጥቶ አግብቶ እንዴት ተገናኙ? ገዳም ውስጥ ይገናኛሉ እንዴ? ካቶሊክ ገዳም ውስጥ ሴቶችና ወንዶች ይገናኛሉ እንዴ? ማለት እንደ አንደኛቸውን ጨራሹ ነው ጉድጓድ ቆፍሮ የገቡ መሰለኝ። እንጃ የሉተርን ሁኔታ ሳየው ግን ጉድጓድ ቆፍራ በትገባም ቆፍሮ የሚያወስጣል የሚመስለኝ። አይ ጨካኝ ነው በጣም ወደኋላ የልም ጀለስ እኔ እንጃ ሁኔታውን ሳየው ቆፍሮ የሚያወጣ ያማረ ያር እና በዛ የገባውንም ቃልንም ያው አፈረሰው ማለት ነው። የምርም በዛ የተናገረውን ቃል ሰምቶ እግዚአብሔር ማለት እግዚአብሔር ሉተር የተናገረውን ቃል ሰምቶ ከዛ አደጋ አድኖት ከሆነ የእግዚአብሔር ቃል እግዚአብሔር የገባውን ቃል አፈረሰ። እባክህን ተመስገን ተወኝ እየታየዋል። ይህንን የተመታ ሉተር ቢያንስ አግብቷል፣ አክሊል ግን አላገባም ይለያል። ይሁን አይ ቆይ አኪና ኤርሚ ግን ሰውየው ላይ የዘመታችሁበት ነው። አይ እኔ ሉተር ላይ ከመዝመት አንጻር አይደለም። አታነካከኝ ሰውዬ እንዴ። ቆይ ኤርሚያስ ግን እንዴ ምንድን ነው የሆነ ጊዜ ላይ እዚህ የቲክቶኮቹ ሉተራኖች ላይ ሂድባቸው የመሬቷ መካናዊት ላይ ግን ምንም ስትናገር እንዳልሰማ አይነት ነገር ሲለኝ ነበረ። አሁን መካነ ኢየሱስ ጥፉ ከዚህ ስትላቸው ምን አለ ግን ማለት የመሬቷ ላይ ሂድባት አለኝ ወይስ ምንድን ነው? በዛው እንደቀጠለ ነው የመሬቷን እንዳትነካ እንዳለ ነው። ለቃሉ ይቅርታ ግን የመሬቷ ሉተርን አፍልታለች አለ። እስቲ በእውነት በል በእውነት አስተነፍሳችኋለሁ ነው ያለው ጌታ። እኔም ለቃሉ ይቅርታ ጨዋታ ኧረ ለቃል አጠቃቀም ይቅርታ እየተባለ አንዷንዱ ላይ የሚል ጀመረ። ቆይ አይ በእውነት ግን ይሄን ያልከውን ግን ብሏል። ታዲያ ምን ትሏላችሁ? ያው እዚህ ኪታይካውን መካነ ኢየሱስም አፍልታችኋል ብለዋል። ይመቸው እኔን እንዳትነካት ብሎ ራሱ ሄደበት። ምንድን ነው ከታች እንደዛ እያሉ አንተን ተው ብሎ ራሱ ሄደባት እኮ ይለኛል። አናን አላችሁ ወንድሞች ናቱ እንዴት ናችሁ? ይመስገን እንዴት አለ ብሩስ? እግዚአብሔር ይመስገን ደህና ነኝ። ሰላም ናቸው አለን ይመስገን አምላክ አለን። እንዴ እናንተ አፍልቷልን? እየሰማሁ ነበር ባይዘው ከ5 ደቂቃ በፊት የምረምራት የሚገርም በእውነት ገርሞኛል። የቲክቶኩን ነው ወይስ የመሬቶቹንም ነው? ኧረ እነሱ ጠቅላላ ሰሞኑን ተጣልተው የለ አፍልተዋል እያለ ነበር እና እንደውም ይሄ ቋንቋ ያውቀዋል እንዴ ምናምን ብዬ እኮ ይሄ እያለ እኮ አይደለም እሱ ከኢትዮጵያ የወጣው አፍልተዋል የሚለው ቃል እኮ አልነበርም እሱ ሲወጣ። የቃላት አጠቃቀም ላይ እና ኤርሚኩ ገና ወደፊት የሚመጣውንም ራሱ ያውቀዋል። በጣም ኤክስፐርት። ኧረ አፍልተዋል ምናምን እያለ ነበር።
ሰሞኑን ተጣሉ ደግሞ አይላቪ ተባብለው መልሰው ተጣልተዋል መሰለኝ። እሱን እየሳኩ ነበር። አሁን እኮ ስሰባ ገርሞኝ ነው። ደህና ናችሁ? በተረፈ አቂ ደህና ነህ? እንዴት አለብህ? ሁሉ ደህና እግዚአብሔር ይመስገን። ሰላም ነኝ በጣም። አሜን አሜን አሜን። ቀጥሉ። እሺ ናት አቂ ግን አሁን ከሉተርና ከካልቪን ለአንተ ኧረ እዚህ ጋር ሰሊና የሚል ስም ያላት እህት ምንድን ነው የጻፈች ያለችው? በወላዲቷ እሷ እኮ ናት። አይቀድሙ ቪዲዮ እንዳበጠበት ጎረምሳ ነው ያለ። ምንድን ነው እሱ ደግሞ እንዳበጠበት ጎረምሳ ምን ይሽ እንዳበጠበት ጎረምሳ። ኧረ በጌታ ተውን። ምንድን ነው እሱ ደግሞ? ይህ ሰውዬ ምንድን ነው? ምን እያስተማረን ነው? ምን አለ መሰለህ፣ ከቀይ ወደ ነጭ ዩኒፎርማችሁን ቀይራችኋል። አሁን ደግሞ ሰሞኑን አለ በየዙሩ ዩኒፎርም ማስቀየራችሁ ከቀይ ዩኒፎርም ወደ ነጭ ቀይራችኋል አለ። በየዙሩ ነው ዩኒፎርም ማስቀየራችሁ ጠብቁኝ ብሏል። ስምሪ እንትን የቲክቶክ ሁሉ ተራን ብለህ እንዳታስመታቸው እያለች ነው እና አንቺ እና አሁን አጋጣሚ ምንድን ነው የሆነ የቤተል አካባቢ ያለ መካነ ኢየሱስ ቸርች ውስጥ ጀግና ልሳን ህዝቡ ሁሉ ተሰብስቦ እያቀላጠፉ ነበረ። አይተዋል? ሲስ ኧረ አላየሁትም። ኧረ ልሳኑን እንደ ጉድ በቃ እየሄዱበት ነው። መካነ ኢየሱስ የቤተል መካነ ኢየሱስ ይላል እንግዲህ ግን የተለቀቀ አላየህም? ማን እኔ እኮ ይናገራሉ፣ በእውነት አይናገራሉ። እኔ እኮ እኔ ሰው ከዚህ ቤተል መካነ ኢየሱስም ይናገራሉ። ወይ ተአምር ታዲያ እኛ እኮ በምክንያት እኮ ነው የመሬቷ መካነ ኢየሱስ ፔንቴኮስታል ናት እኮ የምንለው እኮ በምክንያት ነው። ግን እዚህ ቲክቶክ ላይ አይደለንም የሚሉት በትራዲሽን ሉትራንን ይላሉ። ትራዲሽናል አይመስሉኝም። እኔ እዚህ ያሉት ትራዲሽናል ሉትራን አይደለችም መካነ ኢየሱስ። ኮንፌሽናል አይመስሉኝም። እኔም ትራዲሽናል ስል የሆነ ኮንዘርቫቲቭ አይነት ነገር አይደለችም። ኮንፌሽናል አትናት ሲሶ ወይ ናቸው። ግን ካሪዝማቲክ ሰዎች በኢትዮጵያ ብዙዎቹ የወጡት እኮ ከመካነ ኢየሱስ ነው ታውቃለህ? አብዛኞቹ ከመካነ ኢየሱስ ነው እንዴ። እነ መኮንን ነገራ እነ ማናቸው ቄስ በሊና ሳርካ ሁሉ እንዳለ መካነ ኢየሱሶች አይደሉ እንዴ? ትልቁ ለምሳሌ ቀስ በሊና ናቸው። እሳቸው መካነ ኢየሱስ ናቸው። አሁንም ደግሞ እኮ አንድ እንጦጦ አንድ ቄስ ማን ናቸው የሚባሉ አሉ። ቄስ መድን ወይ መድን ልክ ነው። ቄስ መድን እንደውም እኮ ከቀስ በሊና እንትና ይቀድማሉ ይባላል እኮ የሞቱት ማን ነው? መኮንን ነገራ እኮ የቀደሙ ናቸው እኮ የቆዩ ናቸው። በጣም እኮ የቆዩ ናቸው። እንደውም ማለት በጊዜ እንትን ስላሉ ብዙ ሰው በእንትኑ ዘመን ስላላወቃቸው እንጂ ኦልሞስት እኮ ፔንቴኮስታል የሚባለው ሙቭመንት እኮ በጣም ያስፋፋው እንደውም መካነ ኢየሱስ ነው። በእንትን እናውራ ከተባለው እውነቱን ለማለት እነሱ በጣም የታወቁ ናቸው። ባይዘዌ እነ ቄስ ትዕግስቱ ብትል ብዙዎቹ ብታይ ብቻ ፔንቴኮስታል ናቸው። እነሱ አይደለንም ማለት አይችሉም በአፋቸው ራሱ። የለሁም ነው ሲስ ነው የሌለው ፖዝ ብሎ ነው። ኦኬ እኔ ደግሞ ሲሲ ወይ ናችሁ ተመልሻለሁ። ለስልክ ገብቶልኝ ነው መሰለኝ። ኦኬ እሺ ተመልሰሃል። አይ እንደዛ ማለት አይቻልም እኮ ብዬ ነው። በኢትዮጵያ ኮንቴክስት ካየ ነው ራሱ እርስ በርስ እኔ እስከማውቁ ድረስ እንደዛ ነው። እኔ በልጅነት ሄድ ነበር ጦጦ መካነ ኢየሱስ በጣም ነው
የፋሚሊ መካነ ኢየሱስ ስለነበር በጣም ኔት ነበር። ከዚህ ቀጠና 2 ሙሉ ወንጌል ደግሞ ይመጡ አልነበር እንዴ? ነገስ ሊና ከመካነ ኢየሱስ ወጥተው ወደ ሙሉ ወንጌል ይመጣሉ። እንትና ደግሞ የሚኬስ ያልነበሩ እንደ አጀማመራቸው ለምሳሌ ብርሃን ወንጌል መስራች የሆኑት ሐዋርያ ዳንኤል የሚባሉትም እኮ ሚኬስ የሆነው ምንድን ነው ሚኬስ የሆነው ግን መካነ ኢየሱስ ይሄዱ ነበር። ይሄ ኮመን እኔ እኮ አሁን ላይ ሲሉ ራሱ ቀጠና 2 ላይ ሲያገለግል ትዝ አይልም ናናቲ? አዎ እኔ ልጅ ሆኜ ራሱ በደንብ አስታውሳለሁ። እንዴ ነስ ቀዳሜ ቀጠና 2 ላይ አዎ እኔ ልጅ ሆኜ ተካፍያለሁ በደንብ። ቀዳሜ ላይ ከመካነ ኢየሱስ ከኤሚኬሲ ከቃሊዮት ሰዎች ይመጡ ነበር። ኢቭን የቃሊዮት ራሱ እኮ ካሪዝማቲክ ነገር ላይ አስፋፍታለች በደንብ። ኢትዮጵያ ውስጥ እኔ ትራዲሽን ነው ብሎ መናገር የሚችል አለ አይመስለኝም። ኦልሬዲ እንደዛ የሚባልም ሰው የለም። አሁን ወደ ትራዲሽናችን እንመለስ ካሉ ኦኬ። ግን ያው እንደሱ ላድርግስ ቢል እንዴት ይቻላል? ምክንያቱም እኔ እንኳን በማስታውሰው ላይብራሪ እንኳን ለምሳሌ እዚህ እኔ ፒቲሲ ተምሬያለሁ እና ፒቲሲ በመማርበት ጊዜ እያንዳንዱ እንኳን አይደለም መጽሐፎቹ እንኳን የእያንዳንዱ ዩኒቨርሲቲ መጽሐፎች ነው ያሉት እንዳለ ለስሙ ፔንቴኮስታል ነው። ግን የቃሊዮትም የሚኪስ በጣም የሚደንቅ ነገር እኔ ብዙ ጊዜ ናረናት ብዙ ጊዜ እኔ አይምሮች የሚፈጠረውን ጥያቄ ልንገር። አሁን እንትን ላይብራሪ ስትል ማን ነው ይሄ መሰረት እንትን የቤተ ላይብራሪ እንትን መጽሐፍ መሸጫ መደብሩ የምስራች ማለት ነው። እንኳን ሌላው ቀርቶ እኮ እነዚህ የብልጽግና ወንጌል ሰባኪ የሚባሉት የእነሱ መጽሐፍ እንዳለ ሰብስባ እንደምሸጠው። አዎ ልክ ነህ እኮ ፒያሳ ጋር እኔ ገዝቼ የለ እንደ ስንቴ ፒያሳ እኮ እሱ ነው የምልህ የምስራች። አዎ እኔ ስንቴ ገዝቻለሁ እንዳለ ይሄ ምንድን ነው የፕሮስፐሪቲ ጎስፕል ሰባኪዎች የሚባሉትን እንዳለ የትርጉም ስራ የምን ስራ የነቴኔታ ጋር እንዳለ ኮዛ ነው የሚገኘው እኮ እንዴ። ኧረ እኔ እንትን ነው ባይዘው ለፈረንጅ ሲሆን ችግር የለውም መሰለኝ። የፈረንጅ ሲሆን ችግር የለውም። እንትን ሲሆን የአበሻ ሲሆን ነው እንትን የሚሆነው መጥፎ የሚሆነው እንጂ ምን ጆይስ ማየር ሰብካ የለ እንዴ ብሎ እንግዲህ ወጥ። አዎ እንዴ ለዚያም ቀጠና 2 እና ብቻ ችግር እኛ ካልቸር አለን ማለት አይችሉም በኢትዮጵያ ኮንቴክስት ሲጀመር ከሆነ ሰው እስቲ ናቲ ቴንኪው እዚህ እንትን ልገባ ነበር። እሺ አረገው ወደ ክላስ እየሄድኩ ነው። የአቤላ ጉዳይ እንትን ካለ እዚህ ፍርድ ቤት ደርሻለሁ። እስቲ እሺ ቀጠሯለሁ፣ በኋላ ዘገባችኋለሁ ጋይስ። እሺ ደግሞ አትጥፋ። እሺ ወንድሜ እሺ መልካም እሺ ቴንኪው። ብዙ አመት ነው 4 አመት ደውዬ ሺሻ እንዴት ነው ልበለው? ሳምሪሻ እህቴ ልብ ሳምሪ ሰባት